በነገራችን ላይ ትላንትና ሁሉም ሰው ልብ ያላለው ነገር እኔ ግን በስነ ስርዓት ዛሬ ላይ እንዳልኩት በቃሌ መሰረት ይዤላችሁ እመጣለሁ ያልኩትን ጉዳይ ዛሬ ሁሉንም ነገር አፍረጠርጠዋለሁ። ሁሉም ነገር አንዳች የምትቀረን ነገር የለችም። ምክንያቱም ይሄ በሰዎች ህይወት ላይ የመጫወት ቁማር ያክል እየተሰማኝ ስለሆነ። ምክንያቱ ደግሞ ምንድን ነው ካላችሁኝ ይህን ቪዲዮ እስከ መጨረሻው የምታዩት ከሆነ በደንብ በግልጽ አንድ በአንድ የማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ፈልጋለሁ። በዚህ ልክ በሰው ልጅ ህይወት ቁማር መጫወት እኔ እያለው ማንም ሰው እንደዚህ እንዲያደርግ አልፈቅድለትም። ማናቸውም በአብርሃም ህይወት ላይ ይህን ያክል ለመጫወት እንዲፈቅዱ አልፈልግም። የፈለገው ይሁን። አብርሃም የራሱን ድራማ እያስኬደ ቢሆንም በዙሪያው ያሉት አራቱ ጅሎች እደግመዋለሁ ቤተሰቦች፣ አራቱ ጅሎች ቡዜ አራቱ ጅሎች ዳንኤል፣ ሄርሜላ፣ ዴቭ፣ ቡዜ እነዚህ ሰዎች ከአብርሃም ህይወት ውልቅ ብለው ካልወጡ ገና በጣም ብዙ ነገር ታያላችሁ ቤተሰቦች፣ በጣም ብዙ ነገር። ምክንያቱም ይሄ ደግሞ የነሱ የቁማር ሰፈር ነው። እነሱ አብርሃምን እንደ ቁማር ይዘውታል። ምክንያቱም ከሄርሜላ ጋር እንዲሆን ስለሚፈልጉ። ማናችንም ደግሞ ይሄን ነገር አንፈልግም። ሁላችሁም ታውቃላችሁ አብርሃምና ሩታ ተመልሰው አንድ ላይ እንዲሆኑ የምንፈልግ በጣም ብዙ የምንባል የሩታም የአብርሃም ደጋፊዎች እንዳለን። ስለዚህ እኛ የምንፈልገው ሩታና አብርሽ አንድ ላይ ሆኖ ማየት፣ ሉላን አንድ ላይ ሆኖ ማሳደግ እንጂ አብርሃም ከማንም መጤ ከሄርሜላ ጋር ከውሽማ ጋር እሷ ጋር ሆኖ ማየት ማናችንም አንፈልግም። ይህም ሲሆን ደግሞ ቆመን የምናይ ሰዎች እንዳልሆንን ሁላችሁም እንድታውቁ ፈልጋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ነኝ። ዛሬም ለእናንተ እንግዲህ ከትላንት ነው የቀጠለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ላይ በጣም ከባድ ነገር ተፈጥሯል ቤተሰብ፣ በጣም ከባድ ነገር ከምላችሁ በላይ። ምክንያቱም የትላንቱ ቪዲዮ ላይ ሁላችሁም እንዳያችሁት ሩታ ስትመጣ ነው ቪዲዮ ያለቀው። ግን እኔ ደግሞ ሸገር ሪያክት ውስጥ ድረስ ያሉ መረጃ አድራሾቼ ያደረሰኙን ትልቅ የተባለለት ሰበር መረጃ ይዤላችሁ መጥቻለሁ። ምክንያቱም ሩታና ዴቭ ከባድ የተባለለት ዱላ ቀረሽ የተባለለት ንግግር እንደተነጋገሩ በደንብ አጣርቼ ደርሼበታለሁ። ያም ዛሬ ማታ የምታዩት ይሆናል። እኔ ከምላችሁ በላይ እናንተ ዛሬ ማታ ስታዩት ቀን ላይ የነገረን ነገር ትክክል ነበረ ብላችሁ እንድትመሰክሩ የሚያደርጋችሁን ነገር ዛሬ ላይ እነግራችኋለሁ። ቡዜና ዴቭ ከሩታ ጋራ ከባድ የተባለለትን ጸብ የጀመሩት ለምን ይሆን? እሱንም እንግዲህ በደንብ በሰፊው እስከ ቪዲዮ መጨረሻ ድረስ ከቆያችሁ የማሳውቃችሁ ይሆናል። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። የሁላችሁንም ኮሜንት ለነሩታ የማደርስ ይሆናል። ሁላችሁም ይሄን ነገር በደንብ እንድታረጉ ስትል በአክብሮት ጠይቃለሁ። ወደ ዛሬው ቪዲዮ እናልፋለን። እንግዲህ እንደተመለከታችሁት ቪዲዮ ያለቀው ሁሉም ባሉበት ሩታ እጅ ከፍንጅ ነው ያዘቻቸው። እኔ በዚህ ልክ ሩታን ሞኝ አድርገው ያሰቧት ሰዎች በጣም ያሳዝኑኛል። ሩታ ምን ያክል ብስል እንደሆነች ከነሱ 10 እርምጃ ቀዳሚ እንዴት እንደሆነች ያወቁ አልመሰለኝም። ይሄን ነገር የተረዱት አልመሰለኝም። ሩታ ማን እንደሆነች ራሷን የምታሳይበትን መንገድ ፈልጋን ያሳየቻቸው። ባለፈውም ስል ነበረ ዳንኤል ሆን ብሎ ከአብርሃም ባለፈውም ስል ነበረ ዳንኤል ከሩታ አታሉ አብርሃም የወሰደው ብላችሁ በጣም ጮቤ ስትረግጡ ነበረ። ግን ማናችሁም ልክ እንዳልነበራችሁ ሩታ ማሳያ አስቀምጣላችኋለች። የትም ቢሆኑ እንደማያመልጧት፣ የትም ቢገቡ ጉድጓድ ድረስ ቢገቡ ተከትላቸው እንደምታገኛቸው፣ አፍንጫቸው ድረስ እንደሄደችላቸው ሁላችሁም አይታችኋል። ሁላችሁም ይሄን ነገር ስታደርግ ደግሞ ያለምንም ፍርሃት ያለምንም ማናለብኝነት ቀጥ ብላ እነሱ ድረስ የሄደች ጀግኒት ሩታ ስለሆነች ነው። ሩታ በአብርሃም ድርድር እንደማታቅ ከአንድም 2 3 አሳይታናለች። የዛሬው ግን ይለያል ነው ምላችሁ። የዛሬው ይለያል ምላችሁ ማንንም ሳትፈራ ማንንም እንደዛ የምታከብረውን ዴቭን እንኳን ራሱ ሳትፈራ ነው ቀጥ ብላ ድረስ እዛው ድረስ የሄደችላቸው። ሁሉንም ልክ በልክ እንደነገረቻቸውና ከቡዜ ጋር ደግሞ
እልህ አስጨራሽ ዱላ ቀረሽ የተባለለትን ጸብ እንዳደረጉ ዛሬ ማታ ታያላችሁ። ዛሬ ማታ ታያላችሁ። እኔ ይህንን ቀድሜ የምነግራችሁ ለእናንተ ለቤተሰቦቼ ውስጥ አዋቂ መረጃ አድራሺ እያንዳንዱን በተናጠል ስለሚነግረኝ ነው። ሁሉንም ነገር ቀድሜ ለእናንተ በትኩስ በትኩስ የማደርሳችሁ ደግሞ እኔ ሸገር ሪያክት ነኝ። የኔን ቻናል ሰብስክራይብ ማድረግ ጥቅሙ ሁሌም አዳዲስ ነገር በግሬስ ፋሚሊ ዙሪያ አንድ ወሬ እንደማያመልጠኝ እንድታውቁ ስለምፈልግ ነው። እያንዳንዷን ነገር ሁሉንም በትኩሱ ነው ማደርሳችሁ። ሄርሜላ እንዳሰበችው ሳይሆን እንዳላሰበችው ባዶ እጅ አጨብጫቢ ሆና መሀል ቤት ሰፋሪ ሆና የቀረችው። ሁላችሁም እንደምታውቁት ሄርሜላ ጽንሱ ጋር በጣም ችግር እንደተፈጠረና ከዛም አልፎ ደግሞ አብርሃም አልፈልግሽም እኔ ከአንቺ ጋር ሳይሆን ከሩታ ጋር ነው መሆን የምፈልገው ብሎ ትላንትና በስነ ስርዓት ልክ ልኳን ነግሮ ተለያይቷታል። ተለያይተውም በጣም ከባድ የሆነ ነገር ውስጥ እንደገባሽ ነው የተሰማው። ቤተሰብ በጣም ከባድ የሆነ ነገር ውስጥ አቤልም ይህን ነገር ሲያይ ከምላችሁ በላይ በጣም ታሟል። ምክንያቱም ብዙ ነገሩን ለማበላሻሸት የአብርሃምን ነገሮች ለማበላሸት ሲሞክር ሲጥር ሲለፋ የነበረው ከሄርሜላ ጋር እንዲሆን ሲያደርግም የነበረው ማን እንደሆነ ታውቃላችሁ? አቤል ነው። ሩታን እንደዛ ከአብርሃም ለማራቅ ሄርሜላን ከአብርሃም ጋር አጣብሶ የቀለበት ፕሮግራም እንዲዘጋጅ አድርጎ ሽምግልና ምናምን የሚሉ ዝባዝንኪዎችን ለማዘጋጀት ሲጥርና ሲሞክር የነበረው አብርሃም ላይ እንደዛ ሲሰራ የነበረው አቤል ነበረ። እሱም እንግዲህ በከባዱ ታሟል። ቤተሰብ ከምላችሁ በላይ በጣም እብደት ውስጥ ገብቷል። ቡዜም እንደምታዩት በጣም ከብዷታል። ሁሉም ነገር ልክ አይደለም ቤተሰብ ዴቭ ደግሞ እንደዛ ሁላችንም አጨብጭበን እስከ ዛሬ የት ነበር የአብርሃም ወንድም እንደዚህ አይነት ሰው ነው የሚያስፈልገው እያልን ስንል የነበረው ሳይሆን እማይሆን ማንነት እንዳለው ሁላችንም ልክ ያልሆነ ማንነት እንዳለው እንደተረዳ ነው ሳይሆን የማናውቀው ማንነት እንዳለው ሁላችንም ደርሰንበታል። ይህ ሲሆን ደግሞ በሩታ ላይ ሁላችንም ስለሚደብረን ሩታን ሁላችንም አይዞሽ እያላችሁ ኮሜንት ላይ እንድትጽፉላት ትፈልጋለሁ። ሩታ ከጎንሽ ነን እያላችሁ ሁላችሁም ኮሜንቱን እንድታጥለቀልቁ ትፈልጋለሁ። ዛሬ የሩታ ቀን ነው። ሩታ ወደፊት አብርሃምና ሩታ ከልጃቸው ጋር በቅርቡ የልጃቸውን 8ኛ ወር እንደሚያከብሩ በእርግጠኝነት ነው የምነግራችሁ። ይሄን ነገር ተመልሳችሁ መጣችሁ ስታዩት ያን የሸገር ሪያክት ይሄንን ነገር ብሎን ነበረ ብላችሁ እንደምታስቡ በእርግጠኝነት ነው የምነግራችሁ። የዛሬው ማታ ቪዲዮ ላይ እንግዲህ የሚከሰቱትን እያንዳንዱን ነገር ነግሬያችኋለሁ። ሁሉንም ማታ ላይ ደግሞ ስንገናኝ በሰፊው የማብራራላችሁ ይሆናል። እስከዛው ድረስ ግን ሸገር ሪያክትን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። አንዳችም ሳላስቀር ከነሱ የማገኘው መረጃ ሁሉንም ለእናንተ የማቀርብላችሁ ሸገር ሪያክት ነበርኩ። መልካም ጊዜ